በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የማይናወጥ መንግስት እንወርሳለን የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዕብራውያን 12 ቁጥር 28 ላይ ነው። በዚህ ርዕስ ውስጥ አስቀድመን በርዕስነት ያነሳነውን ኃይለ ቃል ማን እንደተናገረው ባጭሩ እንመለከታለን። በሁለተኛ ደረጃ የማትናወጠዋ መንግስት የትኛዋ ናት የሚለውን እናያለን። ሶስተኛና የመጨረሻ የማይናወጠውን መንግስት ለመውረስ ምን እናድርግ የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። እስኪ ድምጽ የሚሰማችሁ ሁላችሁም ከኔ ቀጥላችሁ በርዕስነት ያነሳነውን ኃይለ ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። የማይናወጥ መንግስት በሉ እስኪ። እንወርሳለን። ምን እንላለን? ማን ያወርሰናል? እግዚአብሔር በዚህ ርዕስ ሁላችንን እንዲናገረን የሱ ቅዱስ ፈቃዶ ይሆነልን። ቃሉን በዚህ ስፍራ ላይ የተናገረው ሐዋርያው ቅዱስ ጳውሎስ ነው። የዕብራውያን መጽሐፍ ጸሐፊ ራሱ ቅዱስ ጳውሎስ ነው። ይህንን በምን እናውቃለን ያሉ እንደሆነ እዚህ ከምዕራፍ 1 ከፍ ብሎ ስትመለከቱ የሐዋርያው የጳውሎስ መልእክት ወደ ዕብራውያን ሰዎች ይላል። ስለዚህ አንዳንድ ሰዎች የዕብራውያን መጽሐፍ የተጻፈው በቅዱስ ጳውሎስ አይደለም ብለው ይናገራሉ፣ ከኛ ቤተ እምነት ውጪ ያሉ። ነገር ግን ራሱ መጽሐፉ ገላጭ ነው። መልእክቱን ሲጀምር ጸሐፊውን ገልጦታል። የሐዋርያው የጳውሎስ መልእክት። የማን መልእክት? የጳውሎስ መልእክት ወደ ዕብራውያን ይላል። ስለዚህ የዕብራውያን መጽሐፍ ጸሐፊው ማን ነው ተብለን ስንጠየቅ ጸሐፊው ራሱ ቅዱስ ጳውሎስ። እንግዲህ ቅዱስ ጳውሎስ ብዙ ጊዜ እንደሚተረክ የቀደመ ሕይወቱ ጥሩ ያልነበረ ሰው፣ ክርስቲያኖችን ያሳድድ የነበረ፣ የእግዚአብሔርን ቤተ መቅደስ ያሳድድ የነበረ፣ የወንጌል እንቅፋት የነበረ እንደሆነ በመጽሐፍ ቅዱስ ላይ ተመዝግቦልናል። በተለይ እሱ ራሱ በሃይማኖት ስለወለደው ለልጁ ለጢሞቴዎስ የቀደመ ማንነቱን እንዲህ አድርጎ ጽፎለታል። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን አመሰግነዋለሁ። አስቀድሞ ግን ተሳዳቢ፣ አሳዳጅ፣ አንገላች ነበርኩኛል። ሳያፍርና ሳይፈራ ከመጠራቱ በፊት የነበረውን ማንነት ለጢሞቴዎስ ላከለት። ተቃዋሚ ነበርኩ፣ አሳዳጅ ነበርኩ፣ አንገላችም ነበርኩኝ አለ። ይህን ሁሉ የማደርገው ሳላውቅ ባለማመን ነበረ አለ። ኃጢአቱ ጽድቅ እየመሰለው፣ ጨለማው ብርሃን እየመሰለው፣ የሞቱ መንገድ የሕይወት መንገድ እየመሰለው በክፉ ጎዳና ይመላለስ ነበረ።
ነገር ግን አለ ሳላውቅ አለማመን ስላደረኩት ምህረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉት ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ አለ። ከኃጢአተኞች ዋና የነበረ ሰው፣ ክርስቲያኖችን ያሳድድ የነበረ ሰው ደማስቆ በሚባል ስፍራ ላይ በመብረቅ ተመታና ወደቀ። ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። ጌታ ሆይ እኔ የማሳድድህ አንተ ማነህ አለው። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ክርስቶስ ነኝ አለው። ምን እንዳደርግ ትወዳለህ አለ። የምታደርገውን ካህኑ ሐናንያ ያሳይሃል አለው። ወደ ካህኑ ወደ ሐናንያ ዘንድ መጣ። አዎ እንደ ቅርፊት ያለ ነገር ከዓይኑ ላይ ወደቀለት። አመነ፣ ተጠመቀ። ከዚህ በኋላ ሁሉን ትቶ ክርስቶስን ተከተለው። እስከ ሦስተኛው ሰማይ ተነጠቀ። የሰው ልጅ ማየት ማይገባውን ነገር አይቶ መጣ። በቀሚሱ ጫፍ እውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና፣ ድዊ ይፈውስ፣ ድንቃ ድንቅ ታምራቶች ያደርግ ነበረ። የቀድሞ አስታዳጅ አሁን የአሕዛብ መምህር ምርጥ ዕቃ ተብሎ ተጠራ። ብርሃነ ዓለም ተባለ። የዓለም ብርሃን ተባለ። ወንድሞቼ እህቶቼ፣ ይሄ ድምፅ የሚሰማችሁ ከዚህ ታሪክ የምንማረው መቼም እንምጣ እንዴትም እንምጣ የመድኃኔ ዓለም የምህረት እጁን ተዘረጋ ነው። አስበን ካልነው ያስበናል፣ ይቅር በለን ካልነው ይቅር ሊለን የታመነ አምላክ። ይሄው አሳዳጁን ሐዋርያ አደረገው፣ ተቃዋሚውን የአሕዛብ መምህር አደረገው። 14 መልእክታትን ነው የጻፈልን። እነዚህን 14 መልእክታቶች የጻፈው ሐዋርያው ቅዱስ ጳውሎስ። እንግዲህ እሱ ነው በርዕስነት ያነሳነውን ቃል ለጊዜው በዕብራውያን ለሚገኙት ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች የተናገረው። እንደዚህ አለ። ስለዚህ አለ የማይናወጥ መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ፣ አምላካችን በእውነት የሚያጠፋ እሳት ነውና። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ቃሉን የተናገረው አሁን ከላይ እንዳየነው ቅዱስ ጳውሎስ የተናገረው ቃል የማይናወጥ መንግሥት እንቀበላለን፣ የማይናወጥ መንግሥት አለን፣ የማይናወጥ መንግሥት እንወርሳለን እያለ በዘመኑ የነበሩትን ክርስቲያኖች ይመክራቸው ነበር። እስኪ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ዕብራውያን 12 ቁጥር 1 ጀምሮ እንነሳ። ይበልጥ ርዕሱ ግልጥ እንዲሆንልን ማለት ነው። ታሪኩ ሲጀምር እንዲህ ብሎ ይጀምራል። እንግዲህ አለ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሮጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። አስተውሉ። መልእክቱን ሲጀምር ምንድነው ያላቸው? እነዚህን የሚያህሉ ምስክሮች ምኖች እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን። ደመና ሰማይን እንደሚከበው በዙሪያችን የከበቡንን ምስክሮች ያነሳ ቅዱስ ጳውሎስ። እነማን ናቸው ስንል ወደ ኋላ ጥቂት ተመልሰን የምናገኛቸው ዕብራውያን 11 ላይ የምናገኛቸው
በነገራችን ላይ ሐዋርያው ቅዱስ ጳውሎስ መልእክቱን ለዕብራውያን ሰዎች ሲጽፍ በምዕራፍ ከፍሎ አልጻፈም። የኋለኛው ዘመን ሊቃውንት ለኛ ለማንበብ ለኛ ለትምህርት እንዲመቸን አድርገው በምዕራፍ ከፋፈሉት እንጂ መልእክቱ ወጥ ነበረ። ምዕራፍ 1 ምዕራፍ 2 ብሎ ሐዋርያው ቅዱስ ጳውሎስ አልጻፈም። ወጥ የሆነ መልእክት ነው የጻፈው ይሄ ሐዋርያ። ግን ሊቃውንት የቤተ ክርስቲያን አባቶቻችን ለኛ ለትምህርት እንዲመቸን በምዕራፍ ከፍለውታል። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ሲል ወደ ኋላ ምዕራፍ 11 ላይ የምናገኛቸው ናቸው ምስክሮች። ከአቤል ይጀምራል። አቤል ከቃየል ይልቅ የሚበልጥ መስዋዕትን በእምነት አቀረበ ይላል። የመጀመሪያው ምስክር አቤል ነው፣ የእምነት ምስክር። ከዛ ዝቅ ብሎ ሄኖክ የተባለው ሰው አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ ተወሰደ። ከመወሰዱ በፊት እግዚአብሔርን ደስ አሰኝቶታል ብሎ ከምስክሮች መካከል አንዱ የሆነውን ሄኖክን ደግሞ አነሳ። ይቀጥላል እንዲህ እያለ ባጭሩ ልጠቁማችሁ። አብርሃምን ደግሞ አነሳ። አብርሃም የተባለው ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋው ቃል በተሰጠው ሀገር በድንኳን ኖረ ይላል። ቀጥሎ ሳራን ያነሳል። ሳራ የተባለችው ሴት ሙቀት ልምላሜ ከተለያት በኋላ የሴቶች ልማድ ከተቋረጠባት በኋላ ዘርን ለመጽነስ በእምነት ኃይል አገኘች። እግዚአብሔርን ተስፋ አደረገች። ይስሐቅ የተባለውንም ሰው ወለደች ብሎ ከምስክሮች መካከል አንዷ የሆነችው ሳራን ያነሳታል። ዝቅ ብሎ ደግሞ ሙሴን ያነሳል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ተኮር ብሎ ተመልክቷል አለና ከምስክሮች መካከል ሊቀ ነቢያት ሙሴን አመጣ ሐዋርያ። እንዲህ ይላል። ዝቅ ብሎ ደግሞ እንግዲህ ምን እንላለን? ስለ ጌዲዮንና ስለ ባርቅ፣ ስለ ዮፍታይና ስለ ሶምሶን፣ ስለ ቀሩትም ነቢያት ስለ ምስክሮቹ ልተርክላችሁ ወደድኩ። ሁሉን እንዳልተርከላችሁ ግን ጊዜ ያጥርብኛል አለ ሐዋርያ። ምን ያጥርብኛል? ጊዜ ያጥርብኛል አለና እነርሱ በእምነት መንግስታትን ድል ነሱአል፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶቹን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ እያለ ዋናዎቹን ምስክሮች ይዘረዝራል። ሌሎችም መዘበቻ በመሆን በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራ እየተቀበሉ እየተጨነቁ የፍየልና የበግ ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ውስጥ ተቅበዘበዟል። ዘረዘረ። እነዚህን የሚያህሉ ምስክሮች የተባሉትን ከአቤል ጀምሮ ወደ ክርስቶስ ጋር የመጣው በብሉይ ኪዳን የነበሩትን ምስክሮች በደንብ አድርገው ለዕብራውያን ክርስቲያኖች ከነገራቸው በኋላ ወደ ክርስቶስ ጋር የመጣው። እንመለስ ወደ ቀደመ ነገር። እንዲህ አለ፣ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ኦርቶዶክሳውያን፣ እኛ ከሌሎቹ ቤተ እምነት የሚለየን ብዙ ምስክሮች አሉን። ብዙ ምስክሮች። ሰማዕት ማለት ምስክር ማለት ነው። ንገሩኝ፣ ሰማዕት ማለት ምን ማለት ነው? ምስክር ማለት
ብዙ ምስክሮች፣ ብዙ ሰማዕታት አሏት ቤተ ክርስቲያን። ዛሬ እንኳን በዓላቸውን ያከበርንላቸው ሰለስቱ ደቂቅ ሶስቱ ወጣቶች የብሉይ ኪዳን ሰማዕታት ናቸው። ሰማዕትነት የተጀመረው በአዲስ ኪዳን ብቻ አይደለም። የመጀመሪያው ሰማዕት አቤል ነው። በብሉይ ኪዳን ደግሞ ካሉት ሰማዕታት መካከል ዛሬ በዓላቸውን ያከበርነው አናንያ፣ አዛሪያ፣ ሚሳኤል የብሉይ ኪዳን ሰማዕታት ናቸው፣ ምስክሮች ናቸው። ቤተ ክርስቲያን ውስጥ ብዙ ሰማዕታት አሉ። ዛሬም ቤተ ክርስቲያኒቱ ብዙ ሰማዕታትን እያፈራች ነው። የሰማዕታቱ ደም የክርስትና ዘር ነው እንዳለ ሊቁ። ብዙ ሰማዕታት በየከተማችን፣ ብዙ ሰማዕታት በየአብያተ ክርስቲያናቱ እየፈሩ ነው ስለ ሃይማኖታቸው፣ ስለ ማተባቸው፣ ስለ ክርስትናቸው። አንገታቸውን በሰይፍ የሚቀሏል፣ ወደ አናብስት ጉድጓድ ውስጥ የሚጣሏል፣ በሰይፍ የተቀሉ የተገደሉ አሉ። ወገኖቼ መከራ የሚቀበሉ ሰዎች አሉ፣ የሚሰደዱ ሰዎች አሉ፣ የሚታሰሩ ሰዎች አሉ። እነሱ ምስክሮቻችን ናቸው። እንደ ደመና ዙሪያችንን የከበቡን ማለት። ይሄን አመጣና እንግዲህ አለ እኛም ደግሞ አለ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደናል፣ የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን እንመልከት አለ። እነዚህ ሁሉ ስለ እምነታችን ራስና ፈጻሚ ስለሆነው ስለ ኢየሱስ ክርስቶስ ምስክሮች የሆኑ ናቸው። በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። ከዛ ዝቅ ብሎ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቧል። የጸናውን ምን በሉ አስቡ። ኦርቶዶክሳውያን የደከመውን እንዳታስቡ፣ የጸኑትን ነው ማሰብ። የደከሙትን ካያችሁ ትደክማላችሁ። ጀምረው ያቋረጡትን ካያችሁ ጀምራችሁ ታቋርጣላችሁ። ሩጫቸውን የጨረሱትን ነው ማየት ያለብን። እስከ መጨረሻው የሮጡትን ነው የምናየው። የጸኑትን ነው አስቡ የተባለ። እኛ አሁን ይሁዳን አንመለከትም፣ ጴጥሮስን ነው የምንመለከተው፣ ዮሐንስን ነው የምንመለከተው፣ ያዕቆብን ነው የምንመለከተው። የጸናውን አስቡ፣ ኢየሱስ ክርስቶስን አስቡ። ለምን? በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኛ በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋራ እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁምና አለ። ይህን ከነገራቸው በኋላ የማትናወጥ መንግስት እንደሚወርሱ እንደሚቀበሉ ለዕብራውያን ክርስቲያኖች ቅዱስ ጳውሎስ ነገራቸው። እንግዲህ ወገኖቼ እቺ ዓለም እቺ ምድር የምትናወጽ ዓለም ናት። እኛ ተስፋ ያደርገው የማትናወጠውን መንግስት ለመውረስ። ቅዳሴ ቢቀደስ፣ ጉባኤ ቢሰራ፣ ሰባኪያን ዘማሪያን ቢመጡ፣ አብያተ ክርስቲያናት ቢታነጹ፣ ብንጾም ብንጸልይ፣ ወገኖቼ በየቅዱሳት ገዳማቱ ብንዞር ዓላማው ምንድነው ሲባል ማትናወጠውን መንግስት ለመውረስ ነው። ሁሉም ነገር በዚህ ምድር የምንፈጽማቸው ሥርዓት አምልኮቶች መጨረሻቸው፣ መደምደሚያቸው፣ ግባቸው የእግዚአብሔር መንግስት እንድንወርስ ነው። ማትናወጠዋን መንግስት። እቺ የማትናወጥ መንግስት ወገኖቼ ብዙ ስያሜ አላት በመጽሐፍ ቅዱስ። ቅድስቲቱ ከተማ ተብላ ትጠራለች። ሰማያዊቷ ኢየሩሳሌም ተብላ ትጠራለች። የጽዮን ተራራ ተብላ ትጠራለች። መንግስተ ሰማያት ተብላ ትጠራለች። ሌላም ብዙ ስያሜ አላት። ማትናወጠዋ የእግዚአብሔር መንግስት መንግስተ ሰማያት ትባላለች። ሰማያዊቷ ኢየሩሳሌም ትባላለች። የጽዮን ተራራ ይላታል በዚሁ ምዕራፍ ላይ ሐዋርያው ቅዱስ ጳውሎስ። ምን ወጣው ምን ገባው፣ ምን ቀመጠው ምን ነሳው፣ ምን ጾመው ምን ጸልየው የምንደክመው ወገኖቼ ያቺን ማትናወጥ መንግስት ለማግኘት ነው።
አምላካችን እግዚአብሔር በዚህ እንደሰበሰበን ነፃ በምታወጣዋ በሰማያዊቷ ኢየሩሳሌም ሁላችንን ይሰብስበን። እቺ መንግስትማ ምድራዊው መንግስትማ ትናወጣለች። ስንት መንግስት ተናወጠ። በዓለማችን ላይ በጣም ታላላቅ የሚባሉ መንግስታት፣ ኃያላን የሚባሉ መንግስታት ተናውጠዋል። የሮም መንግስት አስፈሪ መንግስት፣ የግሪክ መንግስት ወገኖቼ፣ የእስራኤል መንግስት፣ በዓለማችን ላይ የነበሩት በጣም ታላላቅ የሆኑ መንግስታቶች ተናውጠዋል። ስም አጠራራቸው ጠፍቷል። ምድራዊ መንግስት ትጠፋለች። በእኛ በሀገራችን በኢትዮጵያ እንኳን የኢትዮጵያን ታሪክ ስናጠና በጣም ታላላቅ መንግስታት የነበሩ ነበር። ሁሉም አልፈዋል። አሁንም ያሉት በዓለም ላይ ያሉት መንግስት፣ በሀገራችን ላይ ያሉት ነገሮች በሙሉ ይጠፋሉ። በምድር ያለው መንግስት የሚናወጥ መንግስት ነው። በምድር ያለው መንግስት የሚጠፋ መንግስት ነው። ጊዜያዊ ነው፣ ምድራዊ ነው፣ የሚጠፋ ነው። እኔ አሁን ስለሱ አይደለም ሰብካችሁ። እኔ የምሰብካችሁ፣ እኔ የምነግራችሁ ስለማትናወጠው መንግስት ነው። ከገቡ መውጣት፣ ካገኙ ማጣት ስለሌለባት መንግስት፣ ገፋኸኝ ገፋሽኝ ስለሌለባት መንግስት፣ ረሃብ፣ ጥም፣ ህመም ስለሌለባት መንግስት። ትናንት ሀብት የነበራቸው ሰዎች ዛሬ እንደሌላቸው ሆነዋል። ትናንት ንብረት የነበራቸው ሰዎች ዛሬ ንብረት እንደሌላቸው ሆነዋል። ትናንትና ወገኖቼ ለክብራቸው ይታጀቡ የነበሩ ሰዎች ዛሬ ለሐሳራቸው እየታጀቡ ነው። እንደነበረ የሚቆይ በዚህ ምድር ላይ ምንም ነገር የለም። እቺ መንግስት የምትናወጥ መንግስት ናት። እቺ መንግስት የምታልፍ መንግስት ናት። እንደነበረ የሚቆይ ነገር የለም። ከተማችሁን ዋጁት፣ አካባቢያችሁን ዋጁት። ትናንትና ፊት ለፊት አካባቢ የነበሩ ፊት ለፊት በመሆናቸው ደስተኛ የነበሩ ሰዎች ዛሬ ምን ወደ ኋላ ወደ ጓሮ በሆንክ ብለው የሚመኙ ሰዎች አሉ። በዚህ ምድር ላይ ቋሚ ነገር የለም እያልኳችሁ ነው ያለሁት። እቺ ዓለም የምትናወጥ ዓለም ናት፣ የምታልፍ ዓለም ናት፣ ጊዜያዊ ዓለም ናት። እኛ ግን ዘላለማዊ መንግስት ያለው የእግዚአብሔር ልጆች ነን። አመስግኑት። ልጆቹ ያደረገን አምላክ ክብር ምስጋና ለስሙ ይሁን። ስለዚህ በዚህ ዓለም ላይ ያለው ነገር ሁሉ የሚያልፍ ነው፣ የሚጠፋ ነው። የትምህርቱ መሰረታዊ ዓላማ ማትናወጥ መንግስት ስላለችን ለሷ መዘጋጀት ነው። ለሷ ተዘጋጅቶ መኖር ነው። እሷን ተስፋ እያደረጉ መኖር ነው። እሷን እያሰቡ መኖር ነው። እስኪ ሰዓቴን ለመጠቀም ትንሽ ቆይታ ማደርገው ሶስተኛው ላይ ስለሆነ ወደ ሶስተኛውና ወደ መጨረሻው ሐሳብ ልምጣ። ማትናወጠዋን መንግስት ለመውረስ ምን እናድርግ? ምንድነው ከኛ የሚጠበቀው? እስኪ ማትናወጠዋን መንግስት መውረስ የሚፈልግ ሰው እስኪ እጁን ያሳይ። ማትናወጠዋን መንግስት መውረስ የሚፈልግ ሰው እግዚአብሔር ያክብራችሁ። አወርዱ። እግዚአብሔር ለዛ ክብር ያብቃል። ግን ይኸውላችሁ ኦርቶዶክሳውያን በደንብ አድርጋችሁ ስሙ። በምኞት ብቻ ያችን መንግስት መውረስ አንችልም። ከእያንዳንዳችን የሚጠበቅ ነገር አለ። እግዚአብሔር ያችን መንግስት ሊያወርሰን ፈቃዱ፣ ግን የኛ ድርሻ ደግሞ አለ። ከኛ የሚጠበቅ ነገር ደግሞ አለ። የመጀመሪያ ዳግመኛ መወለድ ያስፈልጋል። ዳግመኛ የተወለዱ ሰዎች ናቸው የማትናወጠዋን መንግስት መውረስ የሚችሉት። ይሄ በዮሐንስ ወንጌል በምዕራፍ 3 ቁጥር 1 ጀምሮ ተመዝግቦ የምናገኘው ቃል ነው። ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የሚባል ሰው ያ የማታው ተማሪ ወደ ኢየሱስ ክርስቶስ ቀረበ። መምህር ሆይ አለ፣ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸው እነዚህ ታምራቶች ማንም ሰው ሊያደርጋቸው አይችልም። መምህር ሆነ ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን አለ።
ክርስቶስ ልክ ብለሃል አላለውም። ወደሚፈልገው ነገር ነው የገባው። ምንድነው ያለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያያት አይችልም አለው። እስኪ ሰው በሉ። ድምጻችሁ አነሰብኝ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። የማንን መንግሥት? የማትናወጠዋ መንግሥት። በመጀመሪያ ማየት የምንችለው መውረስ የምንችለው ዳግመኛ ስንወለድ ነው። ዝቅ ብሎ ዳግመኛ መወለድ እንዴት እንደሆነ ለኒቆዲሞስ ይነግረዋል። ልደቱን ነግሮት መወለጃውን አልነገረውም ነበርና ኒቆዲሞስ በልቡ እንደዚህ ያሰበ፣ ሰው ከሸመገለ በኋላ እንዴት ዳግመኛ ሊወለድ ይችላል? ወደ እናቱ ማህፀን ወደ አባቱ አብራክ ገብቶ ነው የሚወለደው አለ። ልብ ያመላለሰውን ኩላሊት ያጤሰውን የሚያውቅ የኛ ጌታ መወለጃውን ነገረው። እንዲህ አለና ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም አለ። እስኪ ሰው በሉ። ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። በቃ እግዚአብሔር መንግሥት ያላት እቺ መንግሥተ ሰማያትን ሰማያዊቷን ኢየሩሳሌምን የማትናወጠዋን መንግሥት ነው። ስለዚህ የመጀመሪያ ከውሃና ከመንፈስ ዳግመኛ መወለድ። ውሃ ያለው ጥምቀቱን ነው። መንፈስ ያለው እግዚአብሔር መንፈስ ቅዱስን ነው። ሰው ከውሃ ከጥምቀት ከመንፈስ ከእግዚአብሔር መንፈስ ቅዱስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እግዚአብሔር የተመሰገነ ይሁንና ይሄ ድምፅ የሚሰማን ሁላችን ኦርቶዶክሳውያን ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም በጥምቀት ተወልደን ዳግም ከውሃና ከመንፈስ ተወልደን የሥላሴ ልጅነት አግኝተናል። ሃይማኖት ካጸናን ምግባር ካቀናን የእግዚአብሔርን መንግሥት እንወርሳለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የመጀመሪያ ባጭር ነው ማየው ሰዓቴን ለመጠቀም የማትናወጠዋን መንግሥት ለመውረስ ዳግመኛ መወለድ ያስፈልጋል። ዳግመኛ ምን ማለት? ይሄ በየመንደር ውስጥ የሚሽለኮለኩ ዳግመኛ ተወለዱ የሚሉ አንዳንዶች አሉ። በተለይ ትናንትኛ ቤት ውስጥ የነበሩ ሰዎች ዳግመኛ ልትወለዱ እንዴ? ስንቴ ነው የምንወለደው? ጥምቀት ስንት ናት? መስክሩ ኦርቶዶክሳውያን፣ ጥምቀት ስንት ናት? አንድ ናት። ሐዋርያው ቅዱስ ጳውሎስ ምን አለ? አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት አለ። ጌታ እግዚአብሔር አንድ ነው። ሃይማኖት አንዲት ናት። ጥምቀትም አንዲት ናት። ኤፌሶን 4 ቁጥር 5 ላይ የተመዘገበ ቃል። አንድ ጌታ፣ ሁለት ሶስት ጌታ የለም። አንድ ጌታ የሚለው እግዚአብሔር ነው። አንድ እግዚአብሔር፣ አንድ ጥምቀት አንዲት ናት። በገጠርም በከተማም ትፈጸም፣ በካህንም በጳጳስም እጅ ትፈጸም። ጥምቀት አንዲት ናት፣ አትከለስም፣ አትሰለስም። ሃይማኖትም አንዲት ናት፣ ሁለት ሶስት ሃይማኖት የለም። ሃይማኖት አንዲት ናት። ስለዚህ ማትናወጠዋ መንግሥት የምትወረሰው ዳግመኛ በመወለድ ነው። እኛ ኦርቶዶክሳውያን ደግሞ ዳግመኛ ተወልደናል። መቼ? ቅድም እንዳልኳችሁ ወንዶች በ40 ቀን ሴቶች በ80 ቀናችን ተወልደናል። ወደ ሁለተኛው ልሄድ። ሁለተኛ ማትናወጠዋን መንግሥት ለመውረስ ንስሐ መግባት ያስፈልጋል። ምን ያስፈልጋል? ንስሐ። እንዲህ ተብሎ ተጽፏል። የማርቆስ ወንጌል ምዕራፍ 1 ቁጥር 15 ጀምሮ የተጻፈ ቃል አነበዋል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። ቃሉን አስተውሉት። መጥምቀ መለኮት ቅዱስ ዮሐንስ መንገድ ጠራቂው፣ የአዋጅ ቃል ነጋሪ የተባለ አዎ ስለ ኢየሱስ ክርስቶስ አስቀድሞ ያስተማረ ከኢየሱስ ክርስቶስ በፊት ቀድሞ የመጣ ኢየሱስ ክርስቶስን ለዓለም ያስተዋወቀ
እሱ ተላልፎ ከተሰጠ በኋላ ጌታችን ኢየሱስ ክርስቶስ የእግዚአብሔርን መንግሥት ወንጌል እየሰበከ እንዲህ ብሎ ያስተምር ጀመረ። ዘመኑ ተፈጸመ አለ። ዘመኑ ምን አለ? ወገኖቼ ወደድንም ጠላንም አሁን ያለነው ባለቀ ዘመን ላይ ነው። እኔ ይገርመኛል። አንዳንድ ሰው 5 እና 10 ዓመት ያቀዳል። እዛ መድረሳችንን በምን እርግጠኞች? ትንቢቱ እየተፈጸመ ምሳሌ እየደረሰ ነው። የመጨረሻው ዘመን ዋዜማ ላይ ያለን ተዘጋጅቶ መኖር ያስፈልጋል። ያው ምልክቶቹ እንደምታዩቸው ናቸው። በዓለም ላይ የምታዩቸው ምልክቶች፣ በሀገራችን በኢትዮጵያ የሚታዩ ምልክቶች፣ እዛ ማቴዎስ 24 ላይ የተጻፉ ምልክቶች በሙሉ እየተፈጸሙ ነው። ምንድን ያልተፈጸመው? ከጌታ መምጣት በስተቀር ምንድን ያልተፈጸመው? ትዝ ይላችኋል። ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ቀረቡና ንገረን፣ ይሄ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱ ምንድነው አላቸው። የመጀመሪያው ምልክት ምንድነው ያላቸው? ማንም እንዳያስታችሁ ተጠንቀቁ። ብዙዎች በስሜ ይመጣሉ፣ ብዙዎቹንም ያስቷቸዋል። ብዙዎቹ እየሳቱ ነው ያሉት። የጦርን ወሬ የተሰሙ ዘንድ አላችሁ። በብዙ ስፍራ ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። እነዚህ ሁሉ የምጣር መጀመሪያዎች ናቸው ብሎ ተናገረ። ምልክቶቹ በሙሉ ተፈጽመዋል። ወገኖቼ ምናልባት ያልተፈጸሙ ጥቂት ነገሮች አሉ። 666 አውሬው እሱ መምጣቱ ነው እንጂ የቀረው ሌሎቹ በመጽሐፍ ላይ የተጻፉት አብዛኞቹ ምልክቶች የመጨረሻው ዘመን ተፈጽመዋል። እንዳትዘናጉ። ስለዚህ ጌታ ትምህርቱን ሲጀምር ምን አለ? የእግዚአብሔር መንግሥት ዘመኑ ተፈጸመ፣ የእግዚአብሔር መንግሥተ ሰማያት ቀርባለችና አገቡ አለ። ምን ግቡ አለ? የማን መንግሥት ቀርባለች? የእግዚአብሔር መንግሥት ቀርባለች። መንግሥተ ሰማያት ለመውረስ ማትናወጠዋን መንግሥት ለመውረስ ንስሐ መግባት፣ ተዘጋጅቶ መኖር። ስንቶቻችን ነው የተዘጋጀ ነው? እስኪም ይሄ ድምፅ የሚሰማን እኔም ራሴ ልይ እናንተም እስኪ ራሳችሁ ማን ነው ንስሐ የገባ? ወጣቶች የንስሐ አባት አላችሁ? የንስሐ አባት ያላችሁ ከንስሐ አባቶቻችሁ ጋር ትገናኛላችሁ? አሁን በቤተ ክርስቲያን የሚመጣ ሰው አልጠፋ፣ ጉባኤ የሚካፈል ሰው አልጠፋ፣ እንደኔ የሚሰብክ ሰው አልጠፋ፣ የሚዘምር ሰው አልጠፋ፣ ተንሱ ጸልዩ ብሎ የሚቀድስ ሰው አልጠፋ፣ ሰላም ለኩልክሙ ብሎ የሚቀድስ ሰው አልጠፋ፣ ከበሮ መቺ አልጠፋ፣ እንደናንተም ጉባኤ የሚካፈል ሰው አልጠፋ። ነገር ግን ከብዙዎቻችን የጠፋው ንስሐ ግን አልገባንም። ወገኖቼ እኔ ይገርመኛል። ሰው እሞታለሁ ብሎ እድር ይገባል፣ እሞታለሁ ብሎ ግን ንስሐ አይገባም። እድር የሚገቡ ሰዎች እኮ እርግጠኛ ሆነው እድር የሚገቡት እንደሚሞቱ ስለሚያውቁ ነው። እድር ብቻ አይደለም፣ መቃብር ቤት የገዙ ሰዎች አሉ። እውነት ሐሰት አዶና የለም እንዴ? አዲስ አበባ ብዙዎቹ ባለሀብቶች መቀበሪያቸውን ገዝተው ውድ የሆነ ቦታ 4 ኪሎ ስላሴ ምናምን ብትሄዱ፣ ሳሊተ ምሕረት ምናምን ብትሄዱ ውድ በሆነ ዋጋ መቀበሪያቸው ጉድጓዳቸውን ገዝተው ተቀምጠዋል። እንደሚሞቱ አምነው መቃብር ቤት ገዝተዋል። እንደሚሞቱ አምነው ብዙ ሰዎች ንስሐ ግን አልገቡም። በጣም ያሳዝናል ወገኖቼ። የእግዚአብሔርን መንግሥት ለመውረስ ሁለተኛ የሚያስፈልገን ንስሐ መግባት። የምንሰበከው ቃሉን የምንሰማው ወንጌል የምናደምጥበት ዓላማ፣ ቤተ ክርስቲያን የምንመጣበት ዓላማ በቃ ኃጢአታችን በደላችንን በቃሉ መስታወትነት ተመልክተን ከወደቅንበት ኃጢአት በንስሐ ለመነሳት። ማን ነው ያልወደቀ ዛሬ? ማን ነው እግዚአብሔርን ያልበደለ? ማን ነው ኃጢአትን አልሰራሁም ብሎ በድፍረት መናገር የሚችል? በደላችን ይለያያል እንጂ ሁላችንም በደለኞች ነን። ኃጢአታችን ይለያያል እንጂ ሁላችንም ኃጢአተኞች ነን። መጽሐፍ እንደዚህ ይላል፣ ልቤን አነጻው ከኃጢአት ጠራው የሚል ከመካከላችሁ ማን ነው አለ። መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ ቃሉን አስተውሉት። ልቤን አነጻው ከኃጢአት ጠራው የሚል ማን ነው አለ። ማንም የለም። በድለናል ሁላችን። ይሄው የበደላችን ውጤት አገራችን ኢትዮጵያ እንዴት እንዳለች ምስክር ነው። የድፍረት ኃጢአት በዛ፣ መተላለፍ በዛ፣ አመጽ በዛ። በውስጥም ያለነው በውጭም ያሉት አመጽ በዛ፣ ኃጢአት በዛ። ስለዚህ እየተቀሰፍን ነው። መጽሐፍ ምን ይላል? ስለምን አመጽን እየጨመራችሁ ገና ትቀሰፋላችሁ አለ።
ዘኢሳይያስ 1:5 ላይ የተጻፈ ቃል። ስለምን አመፅን እየጨመራችሁ ገና ትቀሰፋላችሁ? እኛ ኃጢአትን በጨመርን ቁጥር፣ እኛ አመፅን በጨመርን ቁጥር ወገኖቼ ፈተናውና መከራው የኑሮ ውድነቱና ረሃቡና ጦርነቱ እየጨመረ ይሄዳል። ስለዚህ ሁለተኛው ምን እናድርግ? ማትናወጠው መንግስት ለመውረስ ምን እናድርግ ሲባል ንስሐ እንግባ። ምንድነው ንስሐ ማለት? አሁን ብዙዎቻችን ንስሐ ድንጋይ የመፍለጥ ጉድጓድ የመቆፈር ከባድ ነገር የሚመስላቸው ሰዎች አሉ። ቤተ ክርስቲያን ያላስተማረችበት ጊዜ የለም። ይሄ ድምፅ የሚሰማችሁ የሁላችሁ ንስሐ ማለት አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑን ምስክር እግዚአብሔርን ዳኛ አድርጎ መናዘዝ ነው። አባቶቻችን ካህናት ምስክሮች ናቸው። ዳኛው፣ ፈራጆ፣ ይቅር ባዮ፣ ምህረት፣ ይቅርታ፣ ስርየት የሚሰጠን አምላካችን እግዚአብሔር ነው። ስለዚህ ከኛ የሚጠበቀው አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት መናዘዝ። መጽሐፍ ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን እሱ ምህረትን ያገኛል ተብሎ ተጽፏል። እስኪ ኃጢአቱን በሉ። ሁላችሁ ድምጻችሁን አሰሙ። ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምህረትን ያገኛል። ምሳሌ 28:13 ላይ የተመዘገበ ቃል ኃጢአታችንን በእግዚአብሔር ፊት በካህኑ ፊት እንድንናዘዝ ንስሐ እንድንገባ መድኃኔዓለም ሁላችንን ይርዳል። ደግሞ ንስሐ ስትገቡ ዋናና ኃጢአት እያስቀመጣችሁ ጥቃቅኑን አትናገሩ። አሁን አንዳንድ ሰው ቅጠል ቆርጫለሁ፣ በሰንበት ልብስ አጥቤያለሁ፣ መንገድ ሄጃለሁ፣ ቡና ወቅጫለሁ። ዝሙቶስ፣ ነፍስ ማጥፋቶስ፣ በባልና ሚስት መካከል ጣልቃ ገብቶ ጠብ መዝራቶስ፣ ጽንት ማስወረዶስ፣ በሚዛን ማጭበርበሮስ ዋናውን ኃጢአት አስቀምጠው ንስሐ ሲገቡ ሰዎች ጥቃቅኑን ትንኝ እያጠሩ ግመል የሚውጡ ሰዎች አሉ። ምህረት ለማግኘት ይቅርታ ለማግኘት በደንብ የሰራነውን ኃጢአት መናዘዝ አለን። አሁን አንድ ሰው ሐኪም ቤት ሄዶ ምንን ያመመው ሲባል ያላመመውን ነገር ቢናገር መድኃኒት ማግኘት ይችላል ወይ? መድኃኒት ለማግኘት ፈውስ ለማግኘት ይቅርታ ምህረት ለማግኘት ከፈለገ ከበሽታው ለመዳን ከፈለገ ለሐኪሙ ያመመውን ነገር ነው መናገር ያለበት። ሆዱን እያመመው አይኔን ነው ያመመኝ ቢል ምንም አይጠቅመው፣ ሆዱን ሲያመው ይኖራል። ጨጓራውን እያመመው እጄን ነው የሚያመኝ ብሎ ካለ የሚሰጠው ለእጁ መድኃኒት ነው እንጂ ለጨጓራ አይሰጠም። ስለዚህ ለኃጢአታችን ወጣቶች ይወላችሁ በደንብ አድርጋችሁ ስሙኝ፣ ይቅርታ ለማግኘት ከፈለግን በድፍረትም ያለማወቅም የሰራነውን ኃጢአት በአምላካችን በእግዚአብሔር ፊትና በንስሐ አባታችን ፊት ምስክር ናቸው እነሱ መናዘዝ። መጽሐፍ ኃጢአቱን የሚሰውር አይለማም፣ ሚናዘዝባትና የሚተዋት ግን ምህረት ያገኛል ነው የሚለው። የሚሰውሩ ሰዎች አይለው። ሰውየው ኃጢአት ሰራው ብሎ መጣሉና ምንድነው የሰራው ኃጢአት ሲሉት አባትየው የንስሐ አባቱ ገመድ ሰርቄያለሁ አላቸው። ምን ሰርቄያለሁ? ገመድ ሂድ አሉት። ተመልሶ መጣ በወሩ አባቴ ኃጢአት ሰርቻለሁ፣ ንስሐ መግባት እፈልጋለሁ። ምን አደረክ? ገመድ ሰርቄያለሁ። ባለፈውም ገመድ አሁንም ገመድ ብቻ ነው የሰረክ? አይ ጫፏ ላይ በሬ ነበረባታል። ጫፏ ላይ ምን ነበረባት? ዋናው በሬውን ደብቆ ገመዱን ይናገርልኛል። ስለዚህ ወላችሁ የእግዚአብሔርን መንግስት ለመውረስ ምንድነው የሚያስፈልገው? ሁለተኛ ስንል ንስሐ መግባት ነው። ንስሐችን ግን ኃጢአታችንን በመሰወር አይደለም፣ ኃጢአታችንን በመደበቅ አይደለም፣ በግልጥ ምህረትና ይቅርታ ለማግኘት መናዘዝ አለብን። ሁለተኛው ንስሐ ነው። ንስሐ ከገባን በኋላ የትኛውንም ኃጢአት ከተናዘዝን በኋላ ንስሐ ከገባንበት በኋላ እግዚአብሔር አይጠይቀንም። እግዚአብሔር ምን አይለንም? አቤት መጽሐፍ እንደዚህ ይላል። ይህን ተናገሬ ወደሚቀጥለው ይላል። ኃጢአተኛው ካደረጋት ኃጢአት ቢመለስ
ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም። በሰራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድም፣ ተመልሳችሁ በሕይወት ኑሮ። እስኪ አብረን እንበለው። ኃጢአተኛው በሉ እስኪ ሁላችሁ ተናገሩ። ኃጢአተኛው ካደረጋት ኃጢአት ቢመለስ ፍርድና ቅንን ነገር ቢያደርግ ትእዛዜን ሁሉ ቢጠብቅ የበደለው በደል አይታሰብበትም። በሰራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኖሮ። በንስሐ ተመልሰን በሕይወተ ሥጋ በሕይወተ ነፍስ እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ሕዝቅኤል 18 ቁጥር 21 ላይ የተመዘገበ የእግዚአብሔር ቃል ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21። ወደሚቀጥለው እንሂድ። ሁለቱን አይተናቸው። የማትናወጠዋን መንግሥት ለመውረስ መጀመሪያ ዳግመኛ መወለድ ያስፈልጋል ከውሃና ከመንፈስ። ሁለተኛ ንስሐ መግባት ያስፈልጋል። ዋና ዋናዎቹን ነው ማስታወሳቸው። ሶስተኛ ትዕግስት ያስፈልጋል። ምን ያስፈልጋል? ትዕግስት። ቅዱስ ጳውሎስ ትዕግስት እንደሚያስፈልግ በፊታችን ያለውን ሩጫ በትዕግስት እንሩጥ። ማትናወጠዋን መንግሥት ለማግኘት ለመውረስ መታገስ። እግዚአብሔር የኢዮብን ትዕግስት ለሁላችንም ያድለን። አሁን ብዙዎቻችን ታውቃላችሁ ትዕግስት አልባዎች ነን። አንድ የመንግስት ቢሮ እንኳን ሄደን ጉዳይ ለማስፈጸም በትዕግስት ቆይተን ከሚመለከተው ሰው ጋር ተነጋግረን ጉዳያችንን ፈጽመን መምጣት ብዙዎቻችን አንችል። አሁኑኑ ካልተደረገልን፣ አሁኑኑ ካልተፈጸመልን፣ አሁኑኑ መልስ ካልተሰጠን ከአንደበታችን ክፉ ነገር ይወጣል። ትዕግስት አልባዎች ነን ብዙዎቻችን። ስለዚህ ማትናወጠዋ መንግስት በሶስተኛ ደረጃ የምትገኘው በትዕግስት ነው። በፊታችሁ ያለውን ሩጫ በትዕግስት ሩጡ። መጽሐፍ ስለ ትዕግስት በብዙ ስፍራ ላይ መዝግቧል። በመታገሳችሁ ብሏል ወንጌላዊ ቅዱስ ሉቃስ፣ ነፍሳችሁን ታድናላችሁ ብሏል። ዳዊት ደግሞ እግዚአብሔር ለሚታገሱት ቸር ነው ብሏል። እዛ መዝሙር 144 ቁጥር 9 ላይ እስኪ እግዚአብሔር በሉ። ለሚታገሱት ቸር ነው። ምንድነው? ለሚታገሱት ቸር ነው። እግዚአብሔርን በትዕግስት ለሚጠብቁ ሰዎች እሱ ቸር ነው። ትዕግስተኛ መሆን ያስፈልጋል። የእግዚአብሔር መንግስት ማትናወጣውን መንግስት ለመውረስ ትዕግስተኛ መሆን ያስፈልጋል። አጠራ አድርጌ ነው ከዚህ በኋላ ያለ። ሌላው ማትናወጣውን መንግስት ለመውረስ መጽናት ያስፈልጋል። የጸናውን አስቡ ነው ያለው ሐዋርያው። የጸናውን ምን በሉ? አስቡ። መንግስቱ የሚወረሰው በመጽናት ነው። በመጀመሪያ ሃይማኖታችን እግዚአብሔር እስከ መጨረሻው ድረስ ሁላችንን ያጽናል። የሚጸና ሰው ጠፍቷል በቤተ ክርስቲያን ታውቃላችሁ። ይመጣል፣ ከዛ አንዱ ይሄዳል፣ ሌላው ይመጣል፣ ከዛ በኋላ ይሄዳል። ቤተ ክርስቲያን የሚጸናላት ሰው አታለች። ቤተ ክርስቲያን በዚህ ዘመን የሚጸናላት ሰው አታለች። በዚህ ባዶላ ከተማ ያላችሁ ኦርቶዶክሳውያን ጽኑ በሃይማኖታችሁ፣ ጽኑ በክርስትናችሁ። አገልጋዮች ጽኑ በአገልግሎታችሁ። ያቺ መንግስት በጽናት ነው የምትወረሰው። የሚጸኑ ሰዎች ናቸው የሚያገኙት። መጽሐፍ በጊዜውም አለ ጊዜውም ጽና ነው የሚለው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ በጊዜውም አለ ሲመች፣ አለ ጊዜውም አለ ሳይመች እየቆረቆረንም ቢሆን መጽናት። እኛ አማኒ ሆነን መናፍቅ ብንባል፣ እኛ እውነተኞች ሆነን ሐሰተኞች ብንባል፣ እኛ ትሁት ሆነን ትዕቢተኞች ብንባል፣ እኛ ለቤተ ክርስቲያን የምንቆረቆርና የምናስብ ሆነን ሌላ ታርጋ ቢለጠፍልን በጊዜውም አለ ጊዜውም ጽና። በጽናት ያስፈልጋል።
በሌላ ስፍራ ላይ ምንድነው ያለው? ላነበው ፈልጋለሁ። እዚህ ዕብራውያን 10 ቁጥር 36 ላይ የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን ማለት ያስፈልጋችኋል? መጽናት ያስፈልጋችኋል። ገና በጣም ጥቂት ጊዜ ነው። ሊመጣ ያለው ይመጣል፣ አይዘገይምም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በሷ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ሊመጣ ያለው ነገር ይመጣል። በቤተ ክርስቲያን ላይ ብዙ መከራ፣ ብዙ ፈተና ሊመጣ ይችላል። አይኖቻችን ብዙ ሊመለከቱ፣ ጆሮቻችን ብዙ ሊሰሙ ይችላሉ። እኛ ግን ምንም ይሆን በመጀመሪያ ሃይማኖት እስከ መጨረሻው መጽናት። ማትናወጠዋ መንግስት የምትወረሰው በመጽናት ነው እንጂ ነበርኩኝ በማለት አይደል። አሁን አንዳንዶች ከወጡ በኋላ ሃይማኖታቸውን ቀይረው ማተባቸውን በጥሰው ሀብተ ወልድ ስመ ክርስትና ካገኙባት ቤት ወጥተው የዛሬን አርገውና ሰባኪ ነበርኩ፣ የዛሬን አርገውና ዘማሪ ነበርኩ፣ የዛሬን አርገውና መነኩሴ ነበርኩ፣ የዛሬን አርገውና ካህን ነበርኩ፣ የዛሬን አርገውና መርጌታ ነበርኩ፣ የዛሬን አርገውና ሰንበት ተማሪ ነበርኩ፣ የዛሬን አርገውና ቆራቢ ነበርኩ፣ የዛሬን አርገውና ግሸን ማርያም 10 ጊዜ ሄጃለሁ ትላለች ከወጣች በኋላ። እንደውም አያቴ ያሉት እዛ ነው። ዝቋላማ በቃ ቤቴ ማለት እኮ ነው። ነበርኩኝ አይጠቅምም፣ የሚጠቅመው ሆኖ መገኘት። እውነት ሐሰት እውነት ሐሰት እውነት። የዛሬን ያርገውና ሳጥናኤል ማል ነበር የመላእክት አለቃ። አሁን ዛሬ መጥቶ እንደው ምእመናን የዛሬን ያርገውና እኔ እኮ የመላእክት አለቃ ነበርኩ ቢል ማን ይሰማዋል? ተሰሙታላችሁ? ስለዚህ ወጥቶ እዛ ሰባኪ ነበርኩ ዘማሪ ነበርኩ የሚሉ የሉም። ትናንት በሚያስገመግም ድምጻቸው ያገለግሉ የነበሩ ሰዎች የትንቢት መፈጸሚያው ነው ወጥተዋል። መጽናት አቅቷቸዋል። እዛ ወጥተው ዛሬ ብዙ ነገር ይናገራል። የደፈሩት የበረቱት የጸኑት እናት ቤተ ክርስቲያን ትሻለኛለች ጴንጤ ሆኜ ከምሞት ኦርቶዶክስ ሆኜ ሞታለሁ ብለው ብዙዎቹ ተሰልፈው መጥተዋል። ብዙ ሰባኪያን ብዙ ዘማሪያን ተመልሰዋል። ለቤተ ክርስቲያን ሙርኮ በዝቶላታል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ብዙ ሙርኮ በዝቷል ለቤተ ክርስቲያን። ቤተ ክርስቲያን ትናንትም ጠላት ነበረባት፣ ዛሬም አለባት፣ ወደፊትም ይኖራል። ሁሉን አሸንፋ ለዘላለም የምትኖር ቤተ ክርስቲያን ናት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄ ድምጽ የሚሰማችሁ በዚህ ከተማ ያላችሁ ወንድሞቼ፣ እህቶቼ፣ እናቶቼ፣ አባቶቼ በሃይማኖታችሁ ጽኑ በሃይማኖታችሁ። ምንም ነገር በውስጥም በውጭም ብትሰሙ ገበቴ ላይ እንዳለ ውሃ እንዳትወላወሉ፣ ንፋስ እንደመታው ሸምበቆ እንዳትወዛወዙ መጽናት። ያቺ የማትናወጠዋ መንግስት የምንኖርሳት በመጽናት ነው። ከዚህ በላይ ተጨማሪ ጊዜ ወስጄ ሰዓታችሁን መፍጀት አልፈልግም። አንድ ሁለት ቃል ተናግሬ ትምህርቴን እጠቃልላለሁ። እንግዲህ እዚህ ምድር ላይ በጣም አጭር ጊዜ እግረ መንገድ ነው የምንኖረው። የዘላለም መኖሪያችን እግዚአብሔር ነው። ሀገራችንም በሰማይ ነው። ሀገራችን የት ነው? አቤት ዛ ፊልጵስዩስ 3:20 ላይ እኛ ሀገራችን በሰማይ ነው፣ ከሰማይ የሚመጣው ኢየሱስ ክርስቶስን እንጠባበቃለን አለ። ስለዚህ አይዟችሁ፣ ምንም ብታዩ፣ ምንም ብትሰሙ፣ ምንም መከራና ፈተና ቢገጥማችሁ እቺ የምትናወጥ መንግስት፣ እቺ የምትናወጥ ዓለም፣ እቺ ሁከት ያለባት ዓለም እኛ ገና በሰማይ በሰው እጅ ያልተሰራች በሰው አይን ያልታየች በሰው ጆሮ ያልተሰማች ገነት መንግስተ ሰማያትን ተስፋ የምናደርግ ነን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ በሰው አይን ያልታየች በሰው ጆሮ ያልተሰማች ጌታ እግዚአብሔር ለወዳጆቹ ያዘጋጃት ተብላ ተጽፋለች። እና ምድራዊ ድንኳን ቢፈርስባችሁ በተለያየ ምክንያት ሀብታችሁን፣ ንብረታችሁን፣ ርስታችሁን ብታጡ፣ መኖሪያ ቤታችሁ ቢፈርስባችሁ እኛ በሰው እጅ ያልተሰራች በሰው አይን ያልታየች መንግስት
ተስፋ አለን። አንድ ቃል አንብቤ ትምህርቴን በዚሁ ጠቀልለዋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ያለውን ቃል አይቼ ጠቀልላለሁ። እንደዚህ ይላል፣ ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን። ከሰማይ የሚሆነው መኖሪያችንን እንደለበስን በእውነት የሚሞተው ሕይወታችን ይዋዝ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆንን በድንኳኑ ያለን እኛ ከብዶን እንቃትታለን። ነገር ግን ለዚህ የሰራን እግዚአብሔር ነው፣ እሱም የመንፈሱን መያዣ ሰጠናል። ስለዚህ ድንኳን የሚሆን ምድራዊ መኖሪያችን ሊፈርስ ይችላል። እኛ ክርስቲያኖች ግን በሰማይ በሰው እጅ ያልተሰራ የዘላለም ቤት ተዘጋጅቶልናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እሱን ተስፋ እያደረግን በሃይማኖት እንድንጸና፣ ትዕግስተኞች እንድንሆን፣ ቅዱስ ሥጋውን ክቡር ደሙን እንድንቀበል፣ ንስሐ እንድንገባ፣ ከቤቱ እንዳንርቅ መድኃኔዓለም ሁላችንን ይርዳን። ማይናወጥ መንግሥት በሉ እስኪ ወራሾች ነን። እንድገመው እስቲ፣ የማይናወጥ መንግሥት እንወርሳለን። የማይናወጥ መንግሥት አባታችን እግዚአብሔር አዘጋጅቶልናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳል። የሁላችን መጨረሻ እግዚአብሔር ያሳል።